ከናንተ ማንም ሰው እኔ ፍሬ ቢስ ሰው ነኝ አይበል። በእግዚአብሔር ቤት ፍሬ ቢስ እንኳ ቢሆን ቤቱ ውስጥ ከተተከለ ያፈራል። ቀጥሎስ ምን ይላል? ኢይበል ፈላሲ ዘገባሃ በእግዚአብሔር ይፈልጠኒኑ እምዝሁ። ኢሳይያስ ነው የተናገረው። ማንም ደረቅ እንጨት ነኝ አይበል። ጣዖትን ትቶ ኃጢአቱን ተናዞ ወደ እግዚአብሔር ቤት የመጣ ሰው ካለ ማንም ሰው እግዚአብሔር ከወገኖቹ ይለየኛል አይበል። ፍሬ ያፈራል። ከናንተ መካከል ደረቅ እንጨቱ ነው የሚቀር የለም ይላል። እና ሰይጣን በጣም ተንኮለኛ ስለሆነ ቤተ ክርስቲያን ካስቀደስኩ 20 ዓመቴ ከተመላለስኩ 30 ዓመቴ የዘወትር ጸሎት ከደገምኩ 15 ዓመቴ እስካሁን ግን በሕይወቴ ፍሬ የለብኝም ሊያስብለን ይችላል። ፍሬ ካላፈራው ምን ላደርግ እሄዳለሁ ሊለን ይችላል። ቆይተን እናፈራለን። እቤቱ የተተከለ ሰው ያፈራል። ስለዚህ መድኃኔ ዓለም በቤቱ አይንቀለን እና እንደ ዳዊት ያለው ልባም እንደ ቅዱስ ዳዊት ያለው ልባም ነው ይሄን የሚረዳው። እግዚአብሔርን አንዲት ነገር ለመንኩት ያለ ለዚህ ነበር። አሐተ ሰአልክዎ ለእግዚአብሔር፣ እግዚአብሔርን አንዲት ነገር ለመንኩት። ወኪያሃ አሐሰስ፣ ያችንም ተግቼ ለምናታለሁ አለ። ምን ላድርግ ነው አለ? በእግዚአብሔር ቤት ምን ላድርግ ነው አለ? ልኖር እወዳለሁ። በዚያም ሂጄ ምን አለው? ከምዕራይ ዘያሰምሮ ለእግዚአብሔር ወጸምድ ውስተ ቤተ መቅደሱ፣ እሱን ደስ የሚያሰኘውን ነገር አይቼ እንዳገለግለው ፈልጋለሁ። እግዚአብሔርን አንዲት ነገር ነው የምለምነው አለ። አይገርማችሁም? ዳዊት ያንን የሚያህል 150 ዳዊት ጸልዮ የ150ው ዳዊት ልመና ግን ምን ማለት ምንድን ናት? በቤትህ አኑረኝ ናት። የዚህ ሁሉ ጸሎት መደምደሚያ በቤትህ አኑረኝ። ቤት ውስጥ ያለ ሰው ቢደገስ ይበላል፣ ቢጠመቅ ይጠጣል፣ ቢፈተል ይለብሳል። ውጭ ያለ ሰው ግን ምን ይደርሰዋል? እግዚአብሔርን ጸጋ ከመለመን እቤትህ አታውጠኝ ማለት ይበልጣል። እቤቱ ካለን እቤት ያለውን ነገር ሁሉ ይሰጠናል። እግዚአብሔር ለጋስ ስለሆነ እና አንዲት ነገር ለመንኩታል። ደግሞ እኮ ደጋግሞ ነው የሚናገረው እልፍ ሳይል መዝሙር 22 ላይ አንዱን ተናግሮ ቀጥሎ ምንድን ነው እዚህ እግዚአብሔር የኒ ላይ የሚለው? እግዚአብሔር የኒ ዋቱ ዛት ውስተ ቤር ሱር እያድረኒ ዋበ ማይረፍ ሳጸነኒ የጣለ ነፍሳዬ ወመራኒ ፍኖተ ጽድቅ በእንተ እስመ ዚአሁ መንወርኩ ማይከለ ጽላሎት ሞት ይፈሮ ለኩይ ስማንተም ስለ በትርከው ቀስታ መከማንቱ ገሰጻኒ ወሰራይ ከማይደበ ቅድሜ ባንጻሪ ሆም ለለ ይሳቅዩኒ ወያጻድከ በቅብርሴ ጽዋ ከኒ ጽኑ ወያረዊ ምረት ከይትለወኒ በኩሉ መዋይለ ህይወቴ ከመታን ብረኒ ቤቶ ለእግዚአብሔር ለነዋ መዋይል። ይቅርታህና ምሕረትህ በሕይወቴ ዘመን ሁሉ በሄድኩበት ይከተለኝ። ለምን ሲባል ባለ በዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ አለ። ቅዱስ ዳዊት የእግዚአብሔር ቸርነት ይከተለኝ አለ። ምን ሊያረግልኝ ስንለው ከጠላቶቼ ይጠብቀኝ እንዲህ አይደለም ያለው፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። ልንገራችሁ፣ አንዳንድ ዛፎች ተተክለው ያፈራሉ። አንዳንድ ዛፎች ረግረግ አካባቢ ወድቀው የሚያፈሩም አሉ። እግዚአብሔር ቤት ውስጥ ተተክለን ብቻ ሳይሆን ወድቀን ብንኖር እንኳን እናፈራለን። እግዚአብሔር ቤት ውስጥ ይህንም ያለው ቅዱስ ዳዊት ነው አይደለም? አብደርኩ እትገደፍ ውስተ ቤተ እግዚአብሔር እምንበር ውስተ ቤተ ኃጥአን። በኃጢአተኞች ድንኳን በወርቅ በዕንቁ ከተሰሩ ድንኳኖች ከምኖር ይልቅ በእግዚአብሔር ፊት ተጥዬ ብኖር ይሻለኛል። ጥቀ ፍቁር አብያቲከ እግዚኦ እግዚእ ኃያላን ተፈሳሃት ነፍሴ በአፍቅሮ ጻድቀ። የኃያላን መላእክት ፈጣሪ እግዚአብሔር ሆይ ቤቶች እንደምን ያማሩ ናቸው። ነፍሴ አደባባዮችን አስባ ደስ አላት፣ በአደባባዮችህ ደስ አላት አለ። እንኳን ውስጡ ቤተ መቅደሱ ገብቼ ውጭ ያለውን 5ቱን 6ቱን ቆመ ብሲ አምዱን ምሰሶውን አይታ ነፍሴ ደስ ይላታል። በውጭ እኮ ያለውን ይሄን ድግድፍ ክፍክፋቱን ይሄ ምንድን ነው የሚባለው በረንዳውን የደገፉትን ምሰሶዎችን አይታ ነፍሴ ደስ አላት ይላል። በእግዚአብሔር ቤት ይሄ በብሉይ ኪዳን ነው። በክርስቶስ ደም ባልታተመችበት አማናዊ መስዋዕት ኢየሱስ ክርስቶስ ባልተሰዋበት ሊቀ ካህናት እሱ ባልተገለጸበት ስግው ቃል ሰው ሆኖ ባልታየበት ዘመን ነው ያችን በተስፋ የምትኖር ፈታይቱን ምኩራብ ነው እንዲሚላት። ዛሬ ግን የክርስቶስ ደም ላይ ያተማት እሱ ሊቀ ካህናት ሆኖ መስዋዕቱን የሚያሳርግባት የሚከውንባት ንጉሥ ሆኖ መስዋዕት የሚቀበልባት ይችኛዋ ደግሞ የከበረችው የክርስቶስ ቤተ ክርስቲያን ጭራሽ ከአደባባይነት